ለመላው የክርስትና እምነት ተከታዮች እንኳን ለመስቀል ደመራ በዓል አደረሳችሁ። ይህ ኢቲቪ 57 የዜና ሰዓት ነው። አበይት ነጥቦቹን እነሆ። የ2018 ዓመተ ምህረት የመስቀል ደመራ በዓል በዚህ በአዲስ አበባ መስቀል አደባባይና በተለያዩ የሀገሪቱ አካባቢዎች በድምቀት ተከበረ። ጋር በአንድነት በመሆን የተዘጋጀውን የ2018 ዘመነ ማርቆስ ደመራ ባርከው ችቦውን እንዲለኮስ ሰጥተዋል። ሁላችንም እልል እንበል። ደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ። የተወደዳችሁ ክብረ በዓሉ ላይ ትኩረታቸውን ያደረጉ ዘገባዎቻችን በቀጥታ ስርጭት እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን ትከታተላላችሁ። ከዋናው ስቱዲዮ በተጓዳኝ በተለያዩ አካባቢዎች ላይ ባልደረቦቻችን አሉ። ለጊዜው አልጋነሽ ተካ እዚህ አዲስ አበባ መስቀል አደባባይ የነበረውን በመላው ክርስትና እምነት ተከታዮች ዘንድ እየተከበረ ያመሸውን የመስቀል ደመራ በዓል ስነ ስርዓትና የተላለፉ መልእክቶችን በተመለከተ መረጃ እያጋሩን ከሚቆዩ ባልደረቦች መካከል ትሆናለች። ሁሉንም ዘገባዎች እየተከታተላችሁ አብራችሁን እንድትዘልቁ እኔ ሰለሞን ኃይለ ኢየሱስ ጋብዛለሁ። መልካም ጊዜ። ዮሃ አበባዬ መስቀል ህብረት የብርሃን መንገድ ቀያሽ ነው። ዮሃ አበባዬ መስከረም ጠባዬ ሁሉም ነገ ለሚሆነው ለተሻለው ብርሃን የሚያበረክተው የማይተካ ድርሻ አለው። ሕዝበ ኢትዮጵያን መሰባሰብ፣ መተባበር፣ አንድ ላይ ተደምሮ ደምቆ ለመቆም የድል ብርሃን ለመሆንም ቁልፉ ጉዳይ ነው። ብርሃን በመስቀል ደመራ በመስቀል ደመራ ዮሃ አበባዬ እንኳን አደረሳችሁ። እንዴት ናችሁ? እንዴት ናችሁ? ዮሃ አበባዬ መሰባሰባችንን ይባርክልን። ህብረታችን አይወሰድብን። ከደመራው ብርሃን ከጠበቀው አንድነታችን ሊመጣ ካለው አዲስ ቀን አይነጥለን። ዓመት ዓመት ያቆይልን። አንድ እጅ ብቻውን እንዲሉ አንድ እንጨትም እንዲሁ ነው። የደመራው ብርሃን የደመራው ጢስ የሚበልጠውን ብርሃን እንዳመላከተው ሁሉ የእኛም መሰባሰብና መደመር ለበረታቸው ለጸናቸው ኢትዮጵያ መሠረትነቱ እንዲሁ ነው። መልካም የመስቀል በዓል። ተመልሰናል። የተወደዳችሁ ኢቲቪ ዜና 57 የዜና ሰዓት ላይ ናችሁ። በቅድሚያም ጠቅላይ ሚኒስትር አብይ አህመድ የደመራና የመስቀል በዓልን አስመልክተው የእንኳን አደረሳችሁ መልእክት አስተላልፈዋል። የመልእክታቸውን ሙሉ ቃል እንደሚከተለው ይቀርባል። የመስቀል በዓል ሲታሰብ እውነት ተቀብራ እንደማትቀር እናስባለን ይላሉ ጠቅላይ ሚኒስትሩ። መስቀሉ የተቀበረበት ቦታ ተራራ ሰርቶም ነበረ። የቀበሩት ሰዎች ከዚህ በኋላ እንደማይወጣም ደምድመውም ነበረ። አንዳንድ አማኞችም ተስፋ ቆርጠውም ነበረ። ጊዜው በረዘመ ቁጥር ቀባሪዎቹ ያሸነፉ መስሏቸውም ተደስተውም ነበረ። የተቀበረው መስቀል ታሪክ የሆነ መሰለ። ብርቱ ሰዎች፣ እውነት ፈላጊ ሰዎች፣ አቧራውን የሚገልጡበት ቆሻሻውን የሚያነሱ ሰዎች ሲመጡ ግን መስቀሉ ከተቀበረበት ወጣም። እውነት አይቀበርም። ጊዜው ሲደርስ አቧራውን አንስቶ አሻራውን ያሳያል። ሐሰቱን እንደ ጉም አትንኖ ሐቁን እንደ አለት አግንኖ ያሳያል። የኢትዮጵያም እውነት እንደዚሁ ነው ይላሉ ጠቅላይ ሚኒስትሩም። የአውራ ዶሮዎች ጩኸት የፀሐይን መውጣት አያስቀረውም። የሌሊት ወፎች ክንፍም የፀሐይን ንጋት አያግደውም።
በዚህ ተባለ በዛ ፀሐይ ትወጣለች። የኢትዮጵያ እውነት እንደ መስቀሉ ሁሉ አቧራውን ጥሶ አፈሩን አራግፎ ቆሻሻውን ደርምሶም ይገለጣል። የጓጉት ያዩታል። ከላይ ሆነው እንዳላዩት ሁሉ ከታች ሆነው ይገረሙበታል። በመደመር ደመራም እየተመራን በትጋት እየቆፈረን የኢትዮጵያን ብልጽግና እናወጣለን ይላል የጠቅላይ ሚኒስትሩ መልእክት። ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናይበትም ይሆናል። በድጋሜ መልካም የደመራና የመስቀል በዓል ይሆንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር መስከረም 16 ቀን 2018 ዓ.ም አዲስ አበባ። ይህ በዚህ እንዳለ ህዝባዊና ሃይማኖታዊ በዓላት የኢትዮጵያን ብዝሃነት ማሳያ ናቸው ሲል የፌዴራል መንግስት ኮሚኒቲ